በፊንቴክ ኢንቨስትመንት ሽፋን በተፈጸመ መጠነ ሰፊ የማጭበርበር ወንጀል ተጠርጥረው ክስ የተመሰረተባቸው ታዋቂ አርቲስቶች ከዚህ ቀደም በሕግ ጥላ ስር ሰንብተው በኋላ በዋስትና መለቀቃቸው ይታወቃል። ከዛ በኋላ ጉዳያቸውን ውጭ ሆነው እየተከታተሉ በነበረበት ሰዓት የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ትላንትና ሐምሌ 29 ቀን 2018 ዓ.ም በዋለው ችሎት ግለሰቦቹ ከዚህ ቀደም እግረኛው በተሰኘ ሚዲያ ላይ ቀርበው በፍርድ ቤት ሂደት ላይ ያለን ጉዳይ ለሕዝብ በማውጣታቸው በሚል አቃቤ ሕግ ክስ መስርቶባቸው ተመልሰው በእስር ቆይተው ጉዳያቸውን እንዲከታተሉ የሚል አቤቱታ አቅርቦ ነበር። ታዲያ ከዚህ ጉዳይ ጋር ተያይዞም ለመጪው ዓመት ማለትም ለጥቅምት 2 2019 ዓ.ም ተቀጥሮ የነበረውን ጉዳይ በሰበር ታይቶ ትላንትና ሐምሌ 29 ቀን 2018 ዓ.ም በዋለው ችሎት ብይን ለመስጠት ጉዳዩን ከጥቅምት 2 ቀን 2019 ዓ.ም ወደዚህ በማምጣት ለዛሬ ቀጥሮ ነበረ። ታዲያ ጉዳያቸው ዛሬ ሲታዩ ያሉ አርቲስቶችን በተመለከተም ፍርድ ቤቱ ብይን ሰጥቷል። የዛሬው ችሎት በአርቲስቶቹ ላይ የሰጠው ብይን ምንድን ነው? የምንወዳቸው የአዲስ ጊዜ ሚዲያ ቤተሰቦች አብራችሁን ቆዩና የአርቲስቶችን የችሎት ውሎ አድምጡልን። ፍርድ ቤቱ የሰጠው ብይን ምንድን ነው? እግረኛውስ ለተጠየቀው ጥያቄ የሰጠው መልስና እና አርቲስት ሰራዊት ፍቅሬ እግረኛው ሚዲያ ላይ ያቀረቡትም ቪዲዮ እንዲወርድ ትዕዛዝ መሰጠቱን ተሰምቷል። ይህንንም አብራችሁን ቆዩና በዝርዝር አዳምጡልን። በፊንቴክ ኢንቨስትመንት ሽፋን በተፈጸመ መጠነ ሰፊ የማጭበርበር ወንጀል ተጠርጥረው ክስ የተመሰረተባቸው ታዋቂ አርቲስቶች የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ሐምሌ 29 ቀን 2018 ዓ.ም በዋለው ችሎት ብይን ለመስጠት ለጥቅምት 2 ቀን 2019 ዓ.ም ተለዋጭ ቀጠሮ መስጠቱ ይታወቃል። ነገር ግን ተከሳሾቹ እግረኛው በተሰኘ የማህበራዊ ሚዲያ ገጽ ላይ ቀርበው መግለጫ መስጠታቸውን ተከትሎ አቃቤ ሕግ ባለ 5 ገጽ የክስ አቤቱታ አቅርቦ ስለነበር ጉዳዩ ከሰዓት በኋላ በሌላ ችሎት እንዲታይ ተደርጎ ለዛሬ ነሐሴ 1 ቀን 2018 ዓ.ም ለጠዋት 4 ሰዓት የትላንትናው ችሎት ቀጠሮ ሰጥቶ ነበረ። ጠዋት በነበረው ችሎት ጋዜጠኛ ተክለሃይማኖት አዳንን ጨምሮ አርቲስቶቹ በጠበቆቻቸው አማካኝነት አቃቤ ሕግ ላቀረበው አቤቱታ በጽሁፍ ምላሽ ሰጥተዋል። በተጨማሪም በሕግ በተያዘ ጉዳይ ላይ በማህበራዊ ሚዲያ ለምን መግለጫ እንደሰጡ የቃል ማብራሪያም አቅርበዋል። ተከሳሾቹ በሰጡት ምላሽ እኛ የኪነ ጥበብ ሰዎች ነን፣ ነገር ግን በመልካም ስማችን ላይ በማህበራዊ ሚዲያ ዘመቻ ስለተከፈተብን ስማችን በመጥፋቱ ስራችን ስለተበላሸ ነው ምላሽ ለመስጠት የተገደድነው ሲሉም ተሰምተዋል። ለምሳሌ በዚህ ምክንያት 5 የስራ ውሎች ተቋርጠውብኛል፣ እኔና ጓደኛዬ የምንሰራው የቴሌቪዥን ፕሮግራምም እንዲቋረጥ ተደርጓል ሲል አርቲስት ይገረም ደጀኔም ለችሎቱ ማብራሪያ ሰጥቷል። በነበረው መግለጫ የፍርድ ቤቱን የሕግ ሂደት እንዳያስተጓጉል ጥንቃቄ ማድረጋቸውንም ተናግረዋል። አርቲስቶቹን በማህበራዊ ሚዲያ አናግሮ መግለጫውን ያስተላልፈው ጋዜጠኛ ተክለሃይማኖት አዳንም በበኩሉ እኔ ይህንን ፕሮግራም ሳቀርብ የመጀመሪያ አይደለም። አርቲስቶቹ በሕግ ከመያዛቸው አስቀድሞ አርቲስት ሰራዊት ፍቅሬን በፊንቴክ ዙሪያ ተገልጋዮች ስለሚያነሱት ቅሬታ ጠይቄ ሰርቻለሁ። ከዚያ በኋላም አርቲስቶቹን ጥፋተኛ አድርገው በተለያዩ ማህበራዊ ሚዲያዎች የሚዘግቡትን መረጃዎች መነሻ በማድረግ የጠየኳቸው ሰዎች አሉም ሲል ተናግሯል። አሁን አለ ሲቀጥል አሁን እነሱን ያናገርኩት ለሶስተኛ ጊዜ ሲሆን የፍትህ ሂደቱን እንደማይጎዳ የህግ ባለሙያ አማክሬ ነው ሲል ለችሎቱ አስረድቷል። አቃቤ ሕግ በበኩሉ የተሰጠው መግለጫ ከፍርድ ቤት ውጪ ውሳኔ መስጠት እንደሆነና በህግ ሂደት ላይ ባለ ጉዳይ ላይ መግለጫ መስጠት በህግ ወንጀል መሆኑን መደንገጉን አብራርቷል። ቀጥሎም ጋዜጠኛ ተክለሃይማኖት አዳነ የአርቲስቶችን ጠበቃ ስለመዝገቡ ጠይቆ ጠበቃው በዚህ ጉዳይ ላይ ማብራሪያ አልሰጥም ሲል ፈሪ ነህ ማለት ነው በማለትም ተናግሯል። ይህም የተሳሳተ አካሄድ ነው፣ ማንም ቢሆን መግለጫ መስጠት በህግ ተጠያቂ እንደሚያደርግ አያውቅም ተብሎ አይገመትም፣ የመጣው ይምጣ በሚል ስሜት የተሰጠ መግለጫ እንደሆነ ስለምናምን ፍርድ ቤቱ በአቤቱታው ላይ የተጠቀሱትን መርምሮ ተገቢውን ውሳኔ እንዲሰጥልኝ ሲልም ጠይቋል። አቃቤ ሕግ ከትላንት በፊቱ ችሎት በጽሁፍ ባቀረበው አቤቱታ መሰረት የተከሳሾች የዋስትና መብት ተነስቶ ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ የወንጀል ድርጊቱን ሆን ብለው የፈጸሙት በመሆኑ ጋዜጠኛ ተክለሃይማኖትን ጨምሮ ድርጊቱን ለምን እንደፈጸሙ ተጠይቀው በወንጀል ሕግ አንቀጽ 457 መሰረት እንዲቀጡ ፍርድ ቤቱም ቀጥታ የማይቀጣቸው ከሆነ አቃቤ ሕግ በቁጥጥር ስር ውለው ክስ እንዲመሰረትባቸው እንዲያደርግ በተላለፈው ቪዲዮ ላይ ይቅርታ ተጠይቆ ከማህበራዊ ሚዲያ እንዲወርድ ትዕዛዝ እንዲሰጥበት የሚሉ
ነጥቦችም ይገኙበታል። ግራ ቀኙን ያዳመጠው ችሎቱም የቀረቡትን አቤቱታዎች መርምሮ ብይን ለመስጠት ለከሰዓት 9 ሰዓትም ተለዋጭ ቀጠሮ ሰጥቶ የጠዋቱ ችሎት ተበትኖ ነበረ። ከሰዓት የተቀጠረው ችሎት ደግሞ ጉዳዩ ላይ ብይን ሊሰጥ ችሏል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩት አርቲስቶች የዋስትና መብታቸው ተነስቶ ጉዳያቸውን በእስር ላይ ሆነው እንዲከታተሉ አቃቤ ሕግ አቅርቦት የነበረው አቤቱታ ውድቅ እንዲደረግና በከባድ ማስጠንቀቂያ እንዲታለፉ ነው ከሰዓት የዋለው ችሎት ብይን የሰጠው። አቃቤ ሕግ በከፍተኛ ኢንቨስትመንት ማጭበርበር ወንጀል ተከሰው ጉዳያቸው በፍርድ ቤት እየታየ የሚገኙ ተከሳሾችና ጠበቃቸው የተከሰሱበት የክስ መዝገቡ በክርክር ሂደት ላይ የሚገኝና በችሎቱ ውሳኔ ያልተሰጠበት ሆኖ እያለ በሚዲያ ላይ በመቅረብ ከክሱ አውድ ውጪ የሆነ ማብራሪያ በመስጠታቸው የፍትህ ሂደቱን ተጽዕኖ ውስጥ ለመክተት እንዲሁም ምስክሮች ላይ ተጽዕኖ ለማድረግ ሞክረዋል በሚል የዋስትና መብታቸው ተነስቶ ከማረሚያ ቤት ሆነው ጉዳያቸውን እንዲከታተሉ የሚል አቤቱታ አቅርቦ ነበረ። በተጨማሪም ዘገባው የተጫነበት ሚዲያ ይቅርታ እንዲጠይቅና ቪዲዮውን እንዲያወርድ በወንጀል ሕግ አንቀጽ 457 ስር በቀጥታ እንዲቀጡ እንዲወሰን የሚሉ አቤቱታዎችንም አቃቤ ሕግ አካቷል። ፍርድ ቤቱ ድርጊቱን በቀጥታ መቅጣት የማይችል ከሆነ ደግሞ አቃቤ ሕግ የወንጀል ምርመራ የማድረግና ክስ የማቅረብ ስልጣኑን ተጠቅሞ ምርመራ የሚጀምርና ተከሳሾችን በሕግ ቁጥጥር ስር እንዲውል አድርጎ ክስ የሚያቀርብ መሆኑንም አስረድቷል። ዛሬ ጠዋት በዋለው ችሎት የአቃቤ ሕግ አቤቱታንና የተከሳሾችን ምላሽ መርምሮ ምላሽ ለመስጠት ቀጠሮ ሰጥቶ የነበረው ችሎቱ ተከሳሾቹ የዋስትና መብታቸው እንዲነሳ የቀረበውን አቤቱታ ውድቅ አድርጎታል። ችሎቱ በዋስትና ላይ የቀረበውን አቤቱታ ውድቅ ያደረገው በጥቃቅን ስህተቶች የዋስትና መብታቸውን መከልከል አግባብነት ያለው ባለመሆኑ አልተቀበለውም በሚል ነበር። እንዲሁም ሆኖ አቃቤ ሕግ ፍርድ ቤቱ ድርጊቱን በቀጥታ መቅጣት የማይችል ከሆነ ሕግ የወንጀል ምርመራ የማድረግና ክስ የማቅረብ ስልጣኑን ተጠቅሞ ምርመራ የሚጀምርና ተከሳሾችን በሕግ ቁጥጥር ስር እንዲውሉ አድርጎ ክስ የሚያቀርብ መሆኑን ያሳወቀበትን አቤቱታ በተመለከተም በመደበኛ ምርመራ ተጣርቶ የመከራከር መብታቸውም ተከብሮ የሚታይ ነው በሚል አልተቀበለውም። የተላለፈው ዘገባ ይዘትን በተመለከተ ግን ሕጉን ያልተከተለ አሳሳይ ዘገባ ነው ያለው ሲሆን ከተጫነበት ሚዲያ ላይ እንዲወርድና ሚዲያውም ይቅርታ እንዲጠይቅ ትዕዛዝ ሰጥቷል። አርቲስቶቹን በተመለከተ በከባድ ማስጠንቀቂያ እንዲታለፉ ችሎቱ ብይን የሰጠ ሲሆን በመዝገቡ ላይ ለጥቅምት 2 ቀን 2018 ዓ.ም የተያዘው ቀጠሮ እንደተጠበቀ ነው በማለት ብይን ሰጥቷል። የተወደዳችሁ የቻናላችን ቤተሰቦች ለሰዓቱ የነበረን አጭር መረጃ ይህንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። በቆይታችሁ ቻናላችንን ሰብስክራይብ ሳታደርጉ የምትመለከቱን ከሆነ ሰብስክራይብ በማድረግ ቤተሰብ እንድታደርጉን ጠየቅን። እናመሰግናለን።